ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የእግዚአብሔር ቤተሰቦች እንደምሰነበታችሁ። ዛሬ እኔ የማቀርብላችሁ ስለ ቅዱስ አትናቴዎስ ታሪክ ነው። አትናቴዎስ ማለት ሞት ህልፈት የሌለበት ማለት ነው። ሐናፊ ከሚባል የእስላም ነገር የተገኙ ናቸው። በኋላም ለአባቶቼ ሊቃነ ጳጳሳት 20ኛው የእስክንድርያ ሊቀ ጳጳስ ነው የሚሾመው። የቤተክርስቲያን ታላቅ ባለውለታ ነው። ቅዱስ አትናቴዎስ ሀገሩ ግብጽ እስክንድሪያ ሲሆን ወላጆቹ ከማያምኑ ከአረማውያን አህዛብ ወገን ናቸው። 19ኛው የእስክንድሪያ ሊቀ ጳጳስ የሆኑት አትናቴዎስም በልጅነታቸው መንገድ ላይ ሲጫወቱ አይተው ይህ ሕፃን ወደ ክርስትና መጥቶ ታላቅ ሐዋርያ ይሆናል፣ ከእኔም ቀጥሎ ፓትርያርክነት ይሾማል ብለው ትንቢት ተናግረውላቸዋል ማለት ነው። እንደተባለውም በማርቆስ መንበር 20ኛው ፓትርያርክ ነው ተሾመዋል ማለት ነው። አባታቸው በልጅነታቸው ስለሞቱባቸው እናታቸው ለእስክንድሮስ ሰጣቸው። እሳቸውም እያስተማሩ አሳደጓቸው። ታላቁ የቤተክርስቲያናችን ሊቅ ቅዱስ አትናቴዎስ ሐዋርያ ቅድስናቸውና ጽድቃቸው በመላእክት ዘንድ የተመሰከረላቸው ናቸው። ከሃዲዎች ከሹመት አውርደው በግዞት መርከብ ጭነው ወስደው ወደ ባህር ሊጥሏቸው ቢሉ የታዘዘ መልአክ መጥቶ ቅድስናቸውን ለገዳዮቻቸው አስመስክሮላቸዋል። በወጣትነታቸው ከመሾማቸው በፊት ወደ አባ እንጦንስ ገዳም ሄደው ለትንሽ ጊዜ ኖረዋል። በ325 ዓመተ ምህረት በጉባኤ ኒቂያ ላይ በተደረገው መምህራቸውና ሊቀ ጳጳሳቱን አስከትለው ሄደው አሪዮስ ከክህደት ትምህርቱ አልመለስ ቢላቸው በ318ቱ ሊቃነ ጳጳሳት ቢያስተምሩትና ቢያስመክሩት አልመለስ ቢላቸው አሪዮስን አውግዘውታል ማለት ነው። አፈ ጉባኤው ቅዱስ አትናቴዎስ ነበሩ። ንጉስ ቆስጠንጢኖስ ሞተ። ሁለተኛው ልጁ ቆስጠንጢኖስ በነገሰ ጊዜ ቅዱስ አትናቴዎስን ያሳድዳቸው ነበር። ቅዱስ አትናቴዎስ በማርቆስ መንበር ላይ 20ኛው ፓትርያርክ ነው ከተሾሙ በኋላ 47 ዓመት ሲኖሩ 15ቱን ዓመት በስደትና በእንግልት አሳልፈውታል። ታላቁ የቤተክርስቲያናችን ሊቅ ቅዱስ አትናቴዎስ ሐዋርያ ትምህርት ሃይማኖትን እጅግ ጥልቅ በሆነ መንገድ አስፍተውና አራቀው አስተምረውናል። እንዲሁም የተለያዩ መጽሐፍትን ጽፈውልን አልፈዋል። ጸሎት ሃይማኖትንም ያራቀቁልን እሳቸው ናቸው። በኢትዮጵያ የእስክንድርያ ሊቀ ጳጳስ የሆኑትን አቡነ ከሳቴ ብርሃንን የሾሙልንም እሳቸው ናቸው። ግንቦት 7 በ374 ዓመተ ምህረት ከዚህ ድካም ዓለም አርፈው ወደሚናፍቁት አምላካቸው የሄዱበት ቀን ነው። የቅዱስ አትናቴዎስ ረድኤት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ጤና ይስጥልን። እንደምን ዋላችሁ የእግዚአብሔር ቤተሰቦች? እኔ ማቀርባላችሁ የቅዱስ ሚናስን ታሪክ ነው። በ15 ቅዱስ ሚናስ ይከበራል። ታሪኩም እንዲህ ነው። የአባቱ ስም አክሲዮስ ይባላል። የሀገር ገዥም ነበር። ልጅም አልነበራቸውም። ሚስቱ ከመቤታችን ማርያም ቤተክርስቲያን ገብታ የተባረከ ልጅ ሰጣት ዘንድ ከስዕለ ማርያም ፊት ቁማ አለቀሰች። ከዚህም በኋላ ይህን ጸሎቷን ሰምቶ እግዚአብሔር የተባረከ ልጅ ሰጣት። የእመቤታችን ስዕልም በሰው አንደበት ሚናስ ብላ ሰየመችው። እናት አባቱም ሚናስ ብለው ሰይመውታል። ካደገም በኋላም የክርስቲያን ትምህርት አስተማሩት። 12 ዓመት ሲሞላው እናትና አባቱ አረፉ። ሚናስን ብቻውን ቀረ። በአባቱን ፈታ አነገሱት። ዲዮቅልጥያኖስ በካደ ጊዜ ሁሉም ሰዎች የጣዖት እንዲያመልኩ አዘዛቸው። ብዙዎች በክርስቶስም ሰማዕትነትን ተቀበሉ። በዚህም ጊዜ ሚናስ ሹመቱን ትቶ ገዳም ገባ። ቤትህን፣ ወንድም እህቶችህን፣ እናት አባትህን፣ ሚስት ልጆችህን፣ ርስትህን የተወ 100 እጥፍ ያገኛል የሚለውን የወንጌል ቃል አሰበ። ሰማዕት ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የነሱ ናትና። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለትም ሰማይ ተከፍቶ ሰማዕታትን የብርሃን አክሊል ሲያቀናጃቸው አየ። ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ 7ቱ ሰማያት ተከፍተው የሥላሴ አንድነቱን ሦስትነትን መንፈስ ቅዱስ እንዳየ እስጢፋኖስ ወደ ሰማይ ተመለከተ። የእግዚአብሔር ክብር በቀኝ ቁማ ያለው አለ። በኢየሱስ ክርስቶስ ታመናለው። ዲዮቅልጥያኖስም አባበለው። እምቢ ባለው ጊዜም ጽኑ ስቃይን አሰቃየው፣ አንገቱን አስቆረጠው።
የአንገቱን አስቆረጠው። የሰማዕትነት አክሊል ተቀበለ። የቅዱስ ሚናስን ስጋ ወደ እሳት አስጣለው። እሳት አልነካውም። የቅዱስ ሚናስ ስጋ በክብር ገነዙት። የስደት ወራት የቀሩ ሰዎች 5ቱ አገሮች ሲዘምቱ የቅዱስ ሚናስ ስጋ ይረዳቸው ዘንድ ከመርከብ በባህር ይዘውት ገቡ። በባህርም እንዳሉ ፊታቸው እንደ ኬሲ አንገታቸው እንደ ግመል የረዘሙ አውሬዎች ከባህር ወጡና የቅዱስ ሚናስ ስጋ ሊበሉ ሲሉ የቅዱስ ሚናስ ስጋ እሳት አውጥታ አቃጥላቸዋለች። ወደ እስክንድርያ ሀገር ሲመለሱ የቅዱስ ሚናስ ስጋ በግመል ጭነው ሊወስዱ ግመሉ አልነሳም አለ። አብዝተውም ደበደቡት፣ ግን አልተንቀሳቀሰም። ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። በዚያም ቦታ ቀበሩት። ክርስቶስ በበግ እስኪገለጥ ድረስ በዚያ ዘመን ኖረ። ይህም ቤተክርስቲያን ሰኔ 15 ቀን ጽፈዋለች ማለት ነው። የቅዱስ ሚናስ ረድኤታቸውና በረከታቸው ይደርብን።